ምን ይሉ ነበር አንዳንድ አላህ ሰው ሲመክሩ ቀብር ቁም ሳጥን ነው። ቀብር ማለት ቁም ሳጥን ነው። የምትችለውን ኸይር ሁሉ ዱንያ ላይ ሰርተህ ሙላው ቁም ሳጥኑን ስትገባ ልትደሰታለህ ሞልቶ እንድታገኝ። በአንድ ሰው ላይ የሸይጣን መሾም እየቆየ ከሄደ አራውዙ ቢላህ አላህን ፍራ ራስ አላህን ፍራ ይላሉ እንላለን። ተሾመባቸው ሸይጣን ይሾምባቸዋል ይላል አላህ። ሸይጣን ከተሾመ በኋላ ዚክር አይቻልም። ፈአንሳሁም ዚክረላህ አላህን ማስታወስ ያስረሳቸዋል። በቃ ወይ እንደዚህ እንትን ይላል ማለት ይተናነቀዋል። አራውዙ ቢላህ አላህን ፍራ ራስ አላህን ፍራ ከየት ይመጣል አይመጣም አልፏላ አንተ አስብና ይላሉ እንላለን። ምን ይላል استحوذ عليه الشيطان ተሾመባቸው። استحواذ ደረጃ ላይ ከደረሰ በኋላ አንድ ሰው لابد أن يصدر منه فعلا أو فعلا በቃ የግድ ነው የሆነ ተግባር የሆነ አክሽን ይከሰታል ይመጣል። فأزلهم الشيطان زلل فأزلهم الشيطان በቃ ያን ተግባር ይፈጽመዋል። ወይ ይሳደባል ወይ ጡጫ ይሰነዝራል። የሆነ ነገር ያለው የሆነ ድርጊት ግን አለ ድርጊት ይከተለዋል። استحواذ ደረጃ ደርሷል። እዚህ ነዝግ ደረጃ ላይ አውዝ ቢላህ ተጠራጂ አውዝ ቢላህ ተጠራጂ መግታት መቻል አለበት። ኦኬ ከዛ ወስዋስ ሲመጣ እዛም ላይ በተዓውድ አላህን በማስታወስ መግታት አለበት። ስሜት መቀየር ከጀመረ አደገኛ ደረጃ ደርሰሃል ማለት ነው። ዚክር እያልክ ውዱእ አድርገህ ቆመህ ከነበረ ቁጭ ብለህ ማስቆም አለብህ ወደ استحواذ እንዳይደርስ ማለት ነው። استحواذ እየቆየ ከሄደ በሰውየው ላይ አላህ ይጠብቀን። በአንድ ሰው ላይ የሸይጣን መሾም እየቆየ ከሄደ ሸይጣን ወደ አምር ይጀምራል። ወለ አሙረን ነው ትዕዛዝ ይጀምራል። ስለዚህ ነዝሁ ቀጥታ ውጤት ይኖረዋል። እነዚህን ስቴፖች ይዘላቸዋል። ውትወታው አክሽን ነው የሚያስከትል ኢሚዲየትሊ። ኦኬ የተወደዳችሁ ወንድምና እህቶቼ የረመዳን ወር የለውጥ ወር ነው። ነገር ግን ለውጡ የሚጀምረው ረመዳን ሲገባ ሳይሆን ዛሬ በረጀብና በሻዕባን ወራት ነው። ታላላቅ ሊቃውንት እንዲህ ይላሉ። ረጀብ ዘር የሚዘራበት፣ ሻዕባን ውሃ የሚጠጣበት፣ ረመዳን ደግሞ ምርት የሚሰበሰብበት ወር ነው። ያለ ዘርና ያለ ውሃ ምርት አይታሰብም። በመሆኑም ለረመዳን ራስን ለማዘጋጀት ይህንን የሁለት ወር ወይም 60 ቀናት የመንፈሳዊ ቻሌንጅ አብረን እንጀምር። فإن مع العسر يسرا إن مع العسر يسرا ከችግር በኋላ ነው ምቾት ያለው። እንደውም አንድ ነገር ፈልገው ሳታገኘው ቀርቶ ስታገኘው የእውነት ትርጉም ትሰጠዋለህ፣ ዋጋ ይኖረዋል። በህይወት ውስጥ የእውነት ዋጋ ይኖረዋል። ስለዚህ ህይወት ብዙ ነገሮች አሏት። አላህና መልእክተኛው የሚወዷቸው ጥሩ ባህሪዎች አሉ አሉት። ከዛም እነዚህ ሁለት አላህና መልእክተኛው የሚወዷቸው ባህሪያት ምን እንደሆኑ ሲገልጹ ምን አሉ? አንደኛው መቻል፣ ሁለተኛው መረጋጋት ነው አሉት። ቻይነት እና ረጋ ማለት አሉት። ኢማም ሙስሊም የዘገቡት ሐዲስ። ሁልም ማለት አለመቸኮል ማለት ነው። መረጋጋት ማለት መቻል፣ መታገስ ማለት። ብዙ ጊዜ ሰዎች ለወሬ እንዲፈጥኑ የሚያደርጋቸው ያልተጣራን ወሬ የወሬን ጭራ ይዘው ሙሉን እንዳገኙት አድርገው አቋም ለመያዝ፣ ለመወሰን፣ ለመጥላት፣ ለመውደድ፣ ለመደገፍ፣ ለመንቀፍ፣ ለማሰራጨት የሚቸኩሉት ትዕግስት ተልቋቸው፣ እርጋታ ጎድሏቸው ነው። ችኮላ ኋላ ላይ ጸጸትን ያስከትላል። መረጋጋት ደግሞ ኋላ ላይ ያኮራል። መቸኮል ኋላ ላይ ያጸጽታል፣ ያስቆጫል፣ ያዋረዳል። መረጋጋት ደግሞ ኋላ ላይ ያስከብራል። ማንም በመረጋጋቱ አይወቀስም። ብዙ ጊዜ ግን ሰው በመቸኮሉ ይወቀሳል። እርጋታ ከአላህ ነው፣ ችኮላ ከሸይጣን ነው የተባለውም ለዚህ ነው። ሸይጣን ነበልባል እሳት ስለሆነ የሚቸኩል ሰው እሳት ላይ ተቀምጦ እሳት ነው የሸይጣን እሳት ያንተከተከው ነው ማለት ነው። ረጋ ማለት ከአላህ ነው፣ መቸኮል ከሸይጣን ነው ተብሏል። የቻሌንጁ ዋና ዋና ነጥቦች፣ አንደኛ የሰላት ጥራት። ፈርድ ሰላቶችን በወቅቱ መስገድ ብቻ ሳይሆን ከፊታቸውና ከኋላው ያሉ የሱና ሰላቶች ወይም ረዋቲቦችን አጥብቆ መያዝ። በተለይ ደግሞ የሌሊት ሰላትን ወይም ተሐጁድን ቢያንስ በሁለት ረካ መለማመድ። ሁለተኛ ከቁርአን ጋር መታረቅ። ረመዳን የቁርአን ወር ነው።
በየቀኑ ቢያንስ 5 ወይም 10 ገጾችን ትርጉሙን እያስተነተኑ ማንበብ። ዓላማችን ረመዳን ሲገባ ቁርአኑ እንግዳ እንዳይሆንብን ነው። 3ኛ የምላስ ጾም፣ ከወሬ ከሐሜትና ከውሸት ምላስን መገደብ፣ ለሰዎች መልካም መናገርን እና ዝምታን መልመድ። 4ኛ ተውባና ኢስቲግፋር፣ ልባችን በረመዳን ብርሃን እንድትሞላ ካለፉት ወንጀሎቻችን በቅንነት ተውበት ማድረግ። በቀን ቢያንስ 100 ጊዜ አስተግፊሩላህ በማለት ልብ ማጽዳት። 5ኛ የሱና ጾም፣ ሰኞና ሐሙስን ወይም ከወር ውስጥ ያሉትን 13ኛውን 14ኛውንና 15ኛውን በመጾም ሰውነትን ለረመዳን ረጅም ጾም ማለማመድ። ሳሊሖች ወደ አላህ ከሚቀርቡበት ስራ አንዱ ተሐጁድ ብቻ መሰለ? ቁርአን መቅራት ብቻ መሰለ? የሰው ቀልብ መጠገን እኮ ነው። የተከፉ ልቦችን ማስደሰት፣ ያዘኑ ልቦችን መጠገን። ሶላትን ያረፈደ የተወ፣ ዘካን የከለከለ፣ ገንዘብ ተበድሮ የካደ፣ ሌሎች ሐቆችን ያጎደለ፣ ሐራም የበላ፣ ዝምድናን የቆረጠ፣ የሰው ስጋን የበላ የሚጸጸትበት የሚቆጭበት ቀን ነው። በመከራ የተሞላ ከመሆኑ ጋር ረዥም ቀን ነው። የውመ የቁሙ ናሱ ሊረቢል ዓለሚን፣ ሀብታሙ፣ ድሃው፣ ወንዱ፣ ሴቱ፣ ትልቁ፣ ትንሹ፣ መሪው፣ ተመሪው፣ የፈረደው፣ የተፈረደበት ሁሉም አንገታቸውን ደፍተው በላብ ተጠምቀው ዝቅ ብለው የሀያሉን የአላህን ተባረከ ወተዓላ ፍርድ እየጠበቁ የሚቆሙበት ቀን ነው። የሰው ልጆች ትንሽዬ ጠባብ ዕቃ ላይ ተወሽቆ ተጠቅጥቆ እንዴት ለምን ዛሬ እንጀምራለን? ተራራን ለመውጣት ከግርጌው መጀመር እንዳለበት ሁሉ የረመዳንም መንፈሳዊ ከፍታ ለመጨበጥም ዝግጅቱ ዛሬ መጀመር አለበት። ረመዳን ሲገባ እቀየራለሁ አትበል። ረመዳን ሲገባ የተቀየረ ሰው ሆነህ ለመገኘት ጥረት አድርግ። አላህ ባሪያውን ከወደደ ይፈትነዋል። የአላህን ፈተና፣ ሙሲባ፣ ውሳኔ ወዶ የተቀበለ አላህ ይወደዋል። የአላህን ውሳኔ የጠላ፣ የተበሳጨ፣ የተወራጨ አላህ ይጠላዋል ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ያለ ሰብር የሚያዋጣ ነገር የለም። ሙእምን የሚያዋጣው ሰብርና ሰብር ብቻ ነው። ባለመታገስ ዱንያም ላይ መጎዳት አኼራም ላይ መጎዳት ነው የሚከተለው። ሙእምን የሚያዋጣው ሰብር ነው። ሰብር የሙእምን ችካሉ ነው ተብሎ አላህ ከፈጠረው ነገር ሁሉ ጠንካራው ምንድነው አሏቸው። አላህ ብዙ ነገር ፈጥሯል። ብረት ፈጥሯል፣ አለት ፈጥሯል፣ ዳይመንድ ፈጥሯል። ጠንካራው ምንድነው አሏቸው። ብረት አሏቸው። ግን ከብረት ደግሞ ይጠነከራል አሉ። ምንድነው አሏቸው? ሰዓት አሏቸው። ሰዓት ብረትን ያቀልጠዋል አይደል? ስለዚህ ከብረት የጠነከረ ማን ነው? ሰዓት ነው ማለት ነው። ከሰዓት ደግሞ ይጠነከራል አሉ። እሱ ምንድነው? ውሃ ነው አሉ። ውሃ ሰዓትን ያጠፋዋል አይደለም? ከሰዓት ውሃ ይበረታል ማለት ነው። ውሃን ደግሞ የሚያሸንፈዋል ማን ነው? ደመና አሉ። ደመና ውሃን ተሸክሞት ይበራል አይደል? ደመና ይጠነክራል አሉ። ከደመና ደግሞ ይጠነከራል አሉ። እሱ ምንድነው? ንፋስ ያወዛውዘዋል ደመናን ከቀኝ ወደ ግራ። ከንፋስ ደግሞ ይጠነከራል አሉ። እሱ ማን ነው? የሰው ልጅ አሉ። ንፋስን ይተነፍሰዋል፣ ንፋስን ይቆጣጠረዋል። የሰው ልጅ ደግሞ የሚያሸንፈው አንድ ክንደ ብርቱ አለ። እሱ ማን ነው? እንቅልፍ ነው አሉ። እንቅልፍ የማያሸንፈው ሰው አለ? ጀግና በለው፣ ዓሊም በለው፣ ሀብታም በለው፣ ንጉስ በለው፣ እንቅልፍ ከመጣ እጅ መስጠት ነው አይደል? እንዴት እንደወደቀ ማያውቀው ማለት ሲነሳ ነው የሚያውቀው። እንቅልፍን ደግሞ የሚያሸንፍ አንድ ብርቱ አለ። እሱ ምንድነው? ጭንቀት ነው። ሐሳብ፣ ትካዜ፣ ሀም ይባላል። ሀም ያለው ሰው እንቅልፍ ይመጣዋል፣ ይወስዳል። ያስጨነቀ ያሳሰበ ነገር ኑሮ ስትገላበጥ ይነጋል አይደል? ጭንቀትን ግን ደግሞ የሚያስወግድ መሳሪያ ነብዩ አንድ ሰጡን። እሱ ምንድነው? ዚክር ይባላል። አላ አላህ አዋጅ አለ። በዚክሪላህ አላህን በማስታወስ ተጥመኢኑል ቁሉብ ልቦች ይረጋሉ፣ ጭንቀት ይወገዳል። ሶላዋት ከጭንቀት የምንወገድበት ሪዝቃችን የሚሰፋበት ትልቁ መሳሪያ ነው። ይሄ ክስተት የበለጠ ነብዩን እንድናቅ፣ ሲራቸውን እንድናዳምጥ፣ ተክለ ቁመናቸው እንድናቅ። ሌላ ጊዜ ኹጥባ ነሳዋለሁ እንዴት የቁንጅና አክሊል እንደነበሩ፣ ስብዕናቸው፣ ጀግንነታቸው፣ የጦር መሪ ጀነራል፣ የመስጂድ ኸጢብ፣ የህዝብ ዳኛ፣ ሽማግሌ፣ የጅብሪል ጓደኛ ነቢዩ ዓለይሂ ሰላቱ ወሰላም የተሟላ ስብዕና አላህ የሰጣቸው። የእሳቸው ኡመት ያደረገን ጌታ አላህ የተመሰገነ።
ከሳቸው ጋር የውመል ቂያማ አብሮ በጀነት ይሰብስበን። ሐውዳቸው ላይ ከእጃቸው ጠጠው ጥማቸው ከሚቆረጡት አላህ ያድርገን። የእሳቸውን ሸፋዓ አላህ ይወፍቀን። ውድ ወንድሜ አላህ ለዚህ ታላቅ ወር እንዲያደርሰንና በሰላም እንድንጾመው ዱዓ እናድርግ። የዛሬው ትንሽ ጥረትህ የነገው ትልቅ ስኬትህ ነው። አላሁመ ባሪክ ለና ፊ ረጀብን ወሻዕባን ወበሊግና ረመዳን። አላህ ሆይ በረጀብና በሻዕባን ወራት በረካህን ስጠን፣ ረመዳንንም አድርሰን። ቻሌንጁን ለመጀመር ዝግጁ ነህ? ዛሬውኑ ለአንድ ጓደኛ በመላክ አብረኸው ጀምር። ሰላዋትም እንደዛው የተለያየ አይነት ነው። ቅድሚያ የኪታቡን እንየው። اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد ሌሎች አይነቶችስ አሉ ወይ ሲባል አዎ አሉ። ሌሎች አንድ اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم بارك አሁን እንደቀራነው አይነት። ሁለተኛው አይነትስ اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم بارك وبارك سايهون اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد صوستين يودقن تنش وطايلو اللهم صل على محمد وعلى آل محمد وعلى أزواجه وذريته كما صليت على إبراهيم وبارك على محمد وعلى آل محمد وعلى أزواجه وذريته كما باركت على إبراهيم إنك حميد مجيد إهم بخارينا مسلم لا يعلنوا أردت أن يودقوا أطرب على ملكه اللهم صل على محمد عبدك ورسولك كما صليت على إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم إنك حميد مجيد سويو يفلقون مرطو መጠቀም ይችላል። ተሸሁድ ብዙ አይነት አለ ነው። ثم አሉ ከዛም ሸይኹ يستعيذ بالله በአላህ ይጠበቃል፣ ጥበቃን ይፈልጋል። في التشهد الآخر በተሸሁዱ የመጨረሻው ክፍል ላይ ከአራት ነገር من عذاب جهنم ومن عذاب القبر ومن فتنة المحيا والممات ومن فتنة المسيح الدجال اللهم إني أعوذ بك من عذاب القبر ومن عذاب جهنم ومن فتنة المحيا والممات ومن شر فتنة المسيح الدجال بمالت كأرات يتبقى ثم كزاس يتخير مرجع الستوال يتم مرتال من الدعاء ما شاء كدعاء يفلقون ما درج يشلال ولا سيما بتلي المأثور من ذلك ከመልእክተኛው የተገኙ ዱዓዎች ማእثር የሆኑትን ማለቱ ይወደዳል። ካልሆነ ለራሱ የፈለገውን ዱዓ ከዚህ በኋላ ማድረግ ይችላል። ለምሳሌ ወሚንሁ ከመልእክተኛው ምን ዱዓ ተገኝቷል? اللهم أعني على ذكرك وشكرك وحسن عبادتك اللهم إني ظلمت نفسي ظلما كثيرا ولا يغفر الذنوب إلا أنت فاغفر لي من عندك وارحمني إنك أنت الغفور الرحيم ይላል። ይሄ የመጨረሻው ተሸሁድ ላይ ነው። أما في التشهد الأول የመጀመሪያው ተሸሁድ ላይ ግን እስከ ምንድነው የሚለው فيقوم بعد الشهادتين أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله እንዳለ ወደ ሶስተኛ ይነሳል ይቆማል إلى الثالثة في الظهر والعصر والمغرب والعشاء بارات صلاتوች وإن صلى على النبي صلى الله عليه وسلم صلوات ቢያወርድስ የመጀመሪያው ተሸሁድ ላይ ሆነ اللهم صل على محمد ቢልስ أفضل በላጭ አይከለከልም እንደውም በላጭ ነው لعموم الاحاديث في ذلك حديث ጥቅላዊ በሆነ መልኩ ነው የመጣው በመጨረሻው ላይ ብቻ በሉ ተብሎ አልተገደበም ثم يقوم الى الثالثه ከዛም ወደ ሶስተኛው ይቆማል አሉ። አላህ Subhanahu Wa Ta'ala በሰማነው የምንሰራበት ሰዎች አድርገን። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ አለን። እዛ ኮሚኒቲ ላይ የተለያዩ ቻሌንጆችን እንዲሁም እዚህ ላይ የማይለቀቁ ቪዲዮዎችን እንለቅበታለን። ሊንኩን ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለቻናላችን አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ።